ሳምንታዊው የኤኤምኤን ዲጂታል ዓለም በዚህ ሳምንት መሰናዷችን ተጀምሯል። በዚህኛው ሳምንትም ከሀገር ውስጥና ከዓለም አቀፍ የብዙዎችን ትኩረት ስቦ የነበሩ ጉዳዮችን አለፍ ብለን እንቃኛለን። ጥሩ ጊዜ ይሆንላችሁ። ከሀገር ውስጥ ጉዳይ ስንጀምር የብዙ ኢትዮጵያውያን ልብ የሰበረውን የታላቁ ሰውን ህልፈት እንመልከት። የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው እሁድ ጥቅምት 9 2018 ዓ.ም አርፈዋል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት የሐጂ ሙፍቲ ዑመር ህልፈት በሳምንቱ ከፍተኛ ትኩረት ካገኙ ጉዳዮች መካከል አንዱ ነው። በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ግንቦት 1929 ዓ.ም የተወለዱት ሐጂ ዑመር ኢድሪስ በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ ሲሆኑ ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። ከዚህ ባለፈም በተለያዩ ሃይማኖት ተከታዮችና ህዝቦች መካከል አንድነት እንዲፈጠር ባደረጓቸው ንግግሮች ከእስልምና ሃይማኖት ባለፈም በሌሎች እምነቶች ተወዳጅነትንና ከፍተኛ ተቀባይነትን ያገኙ አባት እንደነበሩ ይገለጻል። ወደ ዓለም አቀፍ ወጣ ብለን የጋዛ ጦርነትን የተመለከተ ጉዳይ እናንሳ። አሜሪካ የሁለተኛው ምዕራፍ የጋዛ የሰላም ስምምነት ተግባራዊ እንዲደረግ ግፊት ማድረግ ጀምራለች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀሳብ አቅራቢነት ጊዜያዊ ተኩስ አቁም ላይ የሚገኙት ሐማስና እስራኤል ጦርነቱን በዘላቂነት ለማቆም ድርድር እንዲጀምሩ ትራምፕ አሳስበዋል። ምክትል ፕሬዝዳንት ጄዲ ቫንስ ለዚሁ ዲፕሎማሲያዊ ተልዕኮ ወደ እስራኤል አቅንተው ከኔታንያሁና ከሌሎች ከፍተኛ ባለስልጣናት ጋር ባሳለፍነው ሰኞ መክረዋል። ሐማስ ትጥቅ እንዲፈታ የሚጠይቀውና ሌሎችም ቁልፍ ነጥቦችን ያካተተው የሁለተኛው ምዕራፍ የሰላም ስምምነት ሐሳብ ምን ያህል ተግባራዊ ሊሆን ይችላል የሚለው ጉዳይ በሳምንቱ የበርካታ ዓለም አቀፍ መገናኛ ብዙሃን መነጋገሪያ ነበር። ከ2007 ጀምሮ የጋዛ ሰርጥን ሲያስተዳድር የቆየው ሐማስ በጋዛ ጉዳይ የሚኖረውን የአስተዳደር ሚና የሚተወው ፍልስጤም እንደ ሀገር ስትመሰረት ብቻ እንደሆነ አስቀምጧል። የፍልስጤምን ሀገርነትም ሆነ የሐማስን አስተዳደር አጥብቃ የምትቃወመው እስራኤል በበኩሏ ከዚህ ሐሳብ ጋር በእጅጉ የተራራቀ አቋም አላት። አፍሪካዊው ቢሊዮነር አሊኮ ዳንጎቴ 30 ቢሊዮን ዶላር የተጣራ ሀብት በማካበት የመጀመሪያው አፍሪካዊ ሆነዋል። ከሁለት ሳምንት በፊት በብሉምበርግ የቢሊዮነሮች ማውጫ ላይ በ29.6 ቢሊዮን ዶላር ተመዝግበው የነበሩት ዳንጎቴ ባሳለፍነው ሐሙስ ዕለት 30 ቢሊዮን ዶላርን በመድፈን የመጀመሪያው አፍሪካዊ ሆነዋል። ዳንጎቴ በኮት ዲቯር አቢጃን ከተማ 30 ኪሎ ሜትር ርቀት ላይ ያስመረቁት የ160 ሚሊዮን ዶላር የሲሚንቶ ማምረቻ ፋብሪካ ስራ መጀመር ለሳምንታዊ ገቢያቸው መጨመር ምክንያት ነው ተብሏል። አሊኮ ዳንጎቴ በአሁኑ ወቅት በአጠቃላይ 55 ሚሊዮን ቶን የማምረት አቅም ያላቸው የሲሚንቶ ፋብሪካዎች በ11 የተለያዩ የአፍሪካ ሀገራት አቋቁመዋል። ከዚህ በተጨማሪ በነዳጅ ማጣሪያ ዘርፍ ያላቸውን አቅም በእጥፍ በመጨመር በቀን 1.4 ሚሊዮን በርሜል ነዳጅ ለገበያ የማቅረብ ውጥን እንዳላቸው ይፋ አድርገዋል። የ5 ዓመት እስራት የተፈረደባቸው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ቅጣታቸውን ለመፈጸም ባሳለፍነው ማክሰኞ ወደሚታሰሩበት እስር ቤት ከባለቤታቸው ጋር አቅንተዋል። ከቀድሞ የሊቢያ መሪ ሙአመር ጋዳፊ ለምርጫ ቅስቀሳ በድብቅ ገንዘብ ተቀብለዋል በሚል በቀረበባቸው ክስ ለረጅም ጊዜ በፍርድ ሂደት ላይ የነበሩት ሳርኮዚ ባለፈው ወር የ5 ዓመት እስር ቅጣት ተፈርዶባቸዋል። ከ2007 እስከ 2012 ሀገሪቱን የመሩት ፕሬዝዳንቱ መሪነቱን በተቆጣጠሩበት የ2007 ምርጫ ነው ከጋዳፊ ገንዘብ ተቀብሏል በሚል የተከሰሱት። በደቡባዊ ፓሪስ በሚገኘው እስር ቤት የሚቀጥሉትን 5 ዓመታት የሚያሳልፉት ሳርኮዚ ከመኖሪያ ቤታቸው ወደ እስር ቤት ከባለቤታቸው ጋር ሲጓዙ በመገናኛ ብዙሃን እንዲተላለፍ አድርገዋል። የፕሬዝዳንቱ ጠበቆች የእስር ጊዜው እንዲቀርላቸው ያስገቡትን የይግባኝ ጥያቄ ለመመልከት ፍርድ ቤቱ ከ2 ወራት በኋላ ቀጠሮ ሰጥቷል። በዛው ፈረንሳይ ቆይተን በፓሪስ ሉቨር ሙዚየም በዋጋ የማይተመኑ የተባሉ ጌጣጌጦች በአስገራሚ ሁኔታ ተዘርፈው ዓለምን ስላነጋገረው ጉዳይ እናንሳ። እሁድ ዕለት ማለዳ ሙዚየሙ ለጎብኚዎች ክፍት በሆነ በደቂቃ ውስጥ ጭንብል ያጠለቁ ዘራፊዎች በ7 ደቂቃ ውስጥ ዋጋ ተመን ያልወጣላቸውን እጅግ ውድ ታሪካዊ ጌጣጌጦችን ይዘው ተሰውረዋል። እንደ ባለስልጣናቱ ገለጻ ከሆነ 9 ጌጣጌጦች የተሰረቁ ሲሆን ሁሉም በ19ኛው ክፍለ ዘመን የፈረንሳይ ንጉሳዊ ቤተሰቦች ይገለገሉባቸው የነበሩ ናቸው ተብሏል። ጌጣጌጦቹ በሺዎች በሚቆጠሩ ዕንቁዎችና በሌሎች ውድ ማዕድናት የተንቆጠቆጡ ነበሩ። 4 ሰዎች በዘረፋው ላይ የተሳተፉ ሲሆን 2 ወደ ህንጻው ከገቡ በኋላ ጠባቂዎቹን በማስፈራራት ዝርፊያውን ፈጽመዋል።
በስፖርቱ ዓለም በእንግሊዝ እግር ኳስ ውስጥ የገዘፈ ስም ያላቸው ሊቨርፑልና ማንቸስተር ዩናይትድ የተጫወቱበት ሳምንት ነበር። ለ217ኛ ጊዜ በተገናኙበት በዚህ ጨዋታ ማንቸስተር ዩናይትድ ከ9 ዓመት በኋላ ሊቨርፑልን በአንፊልድ አሸንፏል። ሁሉንም ያሳመነ ብቃት ማሳየት የተሳነው ዩናይትድ ጨዋታውን የማሸነፍ ግምት ባያገኝም ሊቨርፑልን 2-1 መርታት ችሏል። ሰር አሌክስ ፈርጉሰን ክለቡን ከለቀቁ በኋላ ለዓመታት ደስታ የራቃቸው የክለቡ ደጋፊዎች በሐሴት ተሞልተውም ታይተዋል። ዩናይትድ በአንፊልድ ለመጨረሻ ጊዜ ያሸነፈው በ2016 ላይ በሉዊስ ቫን ሃል እየተመራ ነበር። ከኤኤምኤን ዲጂታል ሳምንታዊው የዓለም በዚህ ሳምንት መሰናዷችን ይህንን ይመስል ነበር። ሳምንት በሌሎች ጉዳዮች እስከምንገናኝ ድረስ በቸር ቆዩን።